አሁን አንቺ ያለሽበት ሁኔታ የገባሽበትን ሁኔታ የሆነ ሰንበዲ ዝም ብሎ መጥቶ ሊገላግልሽ ይችላል በጭራሽ። እኔም ማመልከው አምላክ አንቺ እዚህ ያለሽ ቤትሽ ላይ ያለውን ጉዳይ መልካም ያደርጋል። አሜን። ኤልሳ ማን ነች? እኔ ነኝ። ቤቲ የሚል ሰው የኔ ስም ኢየሱስ። እግዚአብሔር ለቤቲ ላደላላት ነው አለኝ። አሜን። ልራራላት ነው አለኝ። ቸርነት ላደርግላት ነው አለኝ። ደስታሽን የነጠቀሽ ሐዘን ውስጥ የጣለሽ ያስለቀሰሽ ነገር አለ። ዛሬ እግዚአብሔር ጣልቃ ገባው ይልሻል። አሜን። ቤትሽ አይበተንም፣ ኑሮሽ አይበተንም፣ ትዳርሽ አይበተንም። እግዚአብሔር ጣልቃ ገብቻለሁ። አሜን። ደስታ ማን ነች? እኔ ነኝ። ኢየሱስ ጌታ። አሜን። ተነሽ እስቲ አንቺ። እኔ የምልሽ አስመራ የሚባል ሀገር ምን አለሽ? ቤተሰብ አለሽ? በጌታዬ በኢየሱስ ስም በቀኛችሁ የቆመ በግራችሁ የቆመ ከፊታችሁ ያለ ከኋላ የሚከተላችሁ የትኛውም የሚያስፈራራችሁ ነገር በናዝሬቱ ጌታ በኢየሱስ ስም ዛሬ ከመንገዳችሁ ላይ ይነሳ፣ ከመንገዳችሁ ላይ ይነሳ፣ ከበረከታችሁ ላይ ይነሳ። ይህን ቃል ተናግሬባችሁ ይህን አዋጅ አውጄባችሁ በሄድ እኔም እናንተም ትርፋማ ነን። ዛሬ እመኝኝ፣ ውሰጂው። እግዚአብሔር እንደዚህ ብሎሻል። የሚያስፈራራሽን ከመንገድሽ ላይ አንስቼዋለሁ። የሚያስፈራራህን ከመንገድ ላይ አንስቼዋለሁ። ከባድ ድንጋጤ ውስጥ ነው ያለሽው። ከባድ ፍርሃት ነው ያለሽው። የመጨረሻው ሰዓት ላይ ነኝ እያልሽ ነው። ጌታ ቀደምኳል። አሜን። ዛሬ እንደዚህ ይሆናል። አንቺ ህይወት ላይ አስለቅሶ በራ ዘግቶ ተስፋ አስቆርጦ ሊያስቀምጥሽ ባለው ጉዳይ ቀደምኳል። አሜን አሜን። ሰው አለ እዚህ ጉባኤ? ሰው አለ ወይ እዚህ ጉባኤ? አሁን አንቺ ያለሽበት ሁኔታ የገባሽበትን ሁኔታ የሆነ ሰንበዲ ዝም ብሎ መጥቶ ሊገላግልሽ ይችላል? በጭራሽ። ሊያሳርፍሽ ይችላል? አይችልም። እኔም ማመልከው አምላክን የእስራኤል ቅዱስ እግዚአብሔር የሚባል አንቺ እዚህ ያለሽ ቤትሽ ላይ ያለውን ጉዳይ መልካም ያደርጋል። አሜን አሜን። ኤልሳ ማን ነች? እኔ ነኝ። እኔን አታቀኝም ወይ ያልሽው እግዚአብሔር የለህም ወይ ያልሽው በስምሽ ያቅሻል። የልጅነትሽ አምላክ እግዚአብሔር በስምሽ ያቅሻል። ተነሽ ያውና እና አንድ የምጠይቅሽ ነገር ብቻ ነው የምትመልሽልኝ። እናንተ ቤት ስንት ሰው አግብቷል? እናንተ ቤት ስንት ሰው ወልዷል? ስንት ሰው ተሳክቶለታል? እንዳለ በሙሉ ትልቁ ችግር እናንተ ፋሚሊ ውስጥ ያለው ይሄ ነው። ዛሬ ግን ከዚህ ቅባት የተነሳ ማለት ነው አንቺን ለኩሸሽ ልክሻለሁ። ጃላ ብራ አዳላ ባሳታ። አሁን እቺ ሴት እንዲህ ነው ጩኸቷ ላይ ጥማቷ ያለኝን ሁሉ ወስዶብኝ ምንም ነገር ቀርቶብኝ የእግዚአብሔር ክብር የእግዚአብሔር ቅባት በኔ ላይ መጥቶ ነው የምትለው አለኝ። ብዙ ነገርሽን ጠላት በተከታታይ መጥቶብሻል፣ በተከታታይ መጥቶብሻል። ከዚህ በኋላ ግን ያ የተመታው ነገር ሁሉ በጌታ በኢየሱስም በምርኮ ይመለስልሻል። ነይ ውጪ ወደዚህ። እንዴት ነሽ? ሁሉ ሰላም? በጣም ብዙ ያነከሰብሽ ነገር አሁን እግር አውጥቶ እየሮጠ ወደ አንቺ ሲመጣ አሜን። ሻላ ብራ አታላ ባሳታካ በዙሪያሽ ያሉ ሰዎች ያዩና እንዴት ለሷ እንዲህ ሊሆን ይችላል ይላሉ። በቃ እግዚአብሔር አደረገት ያቸዋል። አሜን። ቤቲ የሚል ሰው የኔ ስም ኢየሱስ። እግዚአብሔር ለቤቲ ላደላላት ነው አለኝ። ልራራላት ነው አለኝ። ቸርነት ላደርግላት ነው አለኝ። ብዙ የተጠቋቆሙ የተነጋገሩ ሰዎች አሉ፣ ያለ ቦታ ያለ ስም የሰጡሽ። በመካከላቸው አምላክ እግዚአብሔር አከብድሻለሁ አለኝ፣ አከብርሻለሁ አለኝ። በጌታዬ በኢየሱስ ስም ዛሬ ከበረከትሽ ጋር አገናኘሁሽ። ሂጂ ተከናወኝ፣ ሂጂ ተከናወኝ፣ ሂጂ ተከናወኝ፣ ሂጂ ተከናወኝ። ተፈጸመ። ኢየሱስ አሜን። ተደጋጋሚ የመቱሽ እንቅፋቶች ከዚህ በኋላ አይመቱሽም። አሜን። እስቲ ማለፍ ሆነልኝ በይ። ማረፍ ሆነልኝ በይ። እግዚአብሔር እንዲህ ይለኛል፣ ታልፊያለሽ፣ ታርፊያለሽ። አሜን አሜን።
ከልጅነት ጀምሮ ብዙ ሸክም አለ ውስጥሽ ላይ። እንደገና ደግሞ ጥሪ እንዳለብሽ ድምጽ ሰምተሻል፣ ተነግሮሻል። እግዚአብሔር በጣም ይፈልግሻል። ግን ሁኔታዎች የሚያወጡ አይደለም፣ ሁኔታዎች የሚያስቀጥሉ አይደለም፣ ሁኔታዎች ተስፋ የሚሰጡ አይደለም። እኔ ግን የልጅነት አምላክን እግዚአብሔርን አምነዋለሁ። ከዚህ ቀን ጀምሮ አንቺ ተንቀሳቀሺ፣ እሱ ክብሩን ያለብስሽ። አሜን። ኢሳይያስ 60 አንብብላት፣ 60 ቁጥር 1 አንብብላት። መልእክትሽ ነው፣ ተቀበዩ። እዚህ አካባቢ አሜን የሚል ሰው አለ? አሜን የሚል ሰው አለ? በኢየሱስ ስም ነገም አይደለም ዛሬም አይደለም አሁን አሜን ይሁንላችሁ። በፈራችሁት ጉዳይ ላይ አሁን አሜን ይሁንላችሁ። በሰጋችሁበት ጉዳይ ላይ አሁን አሜን ይሁንላችሁ። እሺ ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ክብር ለማን ይሁን? ለእግዚአብሔር። ከልጅነት እስከ እውቀት ዘመንሽን ሙሉ ስንቅሽ ይቃል። አሜን አሜን። አሁን ካንቺ የሚጠበቀው መነሳት ብቻ ነው። ተነሺ ይልሻል እግዚአብሔር። ማለት አንዳንድ ጊዜ ትንንሽ ነገሮች የሆኑ ሁኔታዎች ሲመቻቹ በጣም ኮምፈርት ዞን ውስጥ ያለን ሲመስለን መውጣት ይከብደናል። አንድ ነገር ልንገራችሁ፣ የእግዚአብሔር እጅ የእግዚአብሔር ፕሮግራም በእናንተ ላይ ካለ የሚመች ጊዜ አትጠብቁ። እንደውም በማይመቸው ጊዜ ውስጥ የሚያመቻቸውን ጌታ አምናችሁ ተነሱ። ጌታ ያሳፍራችሁ። ከራስሽ ስታልፊ ከራስሽ ስተርፊ ነው ጌታ ያሳየ። የብዙ ሰዎች ሸክም በልብሽ ላይ አለ። የብዙ ሰዎች ሸክም ያለፈ ነገር፣ ሰው የሌላቸውን ሰዎች፣ አዛውንቶች ሊሆኑ ይችላሉ፣ ሰው የሌላቸው ሰዎች፣ ህፃናቶች ሊሆኑ ይችላሉ። እግዚአብሔር ባንቺ ሲደግፋቸው አየ። አሜን። ባንቺ ሲያጎርሳቸው አየ። አሜን አሜን። መጽሐፍ ሲናገር ነፋስም የለም ደመናም የለም፣ ይህ ሸለቆ ግን በውሃ ይህም በእግዚአብሔር አይን ቀላል ነው። በኢየሱስ ስም አሜን ካልሽኝ ሆኖልሻል። አሜን። እግዚአብሔር አላሳፍርሽም በላታል። አሜን። ምን አለልሽም? አላሳፍርሽም። አሜን። ሞር በደንብ ጥግት በይ ወደ እግዚአብሔር። እሺ ማኮ እሺ። ከባድ ከርስ አለ እናንተ ፋሚሊ ላይ ከባድ ከርስ። ይሄ ቀን እየቆጠሩ የሚዘክሩት አይነት ነገር አያለ። ትክክል። ያ እሱ ነው በፌላሪቲ የሚመታችሁ። ዛሬ በኢየሱስ ስም መትቼዋለሁ። በመስቀሉ ስራ መትቼዋለሁ። በትንሣኤው ኃይል መትቼዋለሁ። በጌታ በኢየሱስ ስም ለዘላለም የተመታ ይሆን። ከዚህ ቀን ጀምሮ አንቺንና ቤተሰቦችሽን ፈተዋቸው። ለዘላለም መፈታት ይሆንላችሁ። ባቴና አምላክ እግዚአብሔር ሆይ በጌታዬ በኢየሱስ ክርስቶስ ስምና ስልጣን እችን ብላቴና ዛሬ እቀባታለሁ። የትኛው ሞገስ የከለከላት በናዝሬቱ ጌታ በኢየሱስ ስም በመንገዷ ላይ የቆመ እንቅፋት የሆነ ነገር ዛሬ ከፊትሽ ይነሳ። አሜን። ከመንገድሽ ይነሳ። አሜን። አምላክ የእግዚአብሔር ደጆች ከፍቶ ያሳልፍሽ። አሜን። በጌታ በኢየሱስ ስምና ስልጣን እንደተናገረው እንደ አፉ ቃል በኢየሱስ ስምና ስልጣን አሳልፎ ይስጥሽ። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ከዚህ ቀን ጀምሮ ቀባውሽ። አሜን። የብልጥግና መንፈስ አገኘሽ። ተፈጸመ። አንድ ሰው ቀኙን ይሰጠኛል። ይሄ ቅባት ያገኛችሁ፣ ይሄ ቅባት ያገኛችሁ፣ ይሄ ቅባት ያገኛችሁ፣ ይሄ ቅባት ያገኛችሁ። ድንገት የአምላኬ የእግዚአብሔር እጅ በእናንተ ላይ ትምጣ። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። ሁሉን ቻዩ ጌታ እግዚአብሔር ቀን ያዛል። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። ሁሉን ቻዩ ጌታ እግዚአብሔር ቀን ያዛል። ቢመሽም ይነጋል ይነጋል፣ ይህንን አውቃለሁ። እንደ ጨለማ አይቀር አይቀርም፣ እግዚአብሔር ቀን አለው። ቢመሽም ይነጋል ይነጋል፣ ይህንን አውቃለሁ። እንደ ጨለማ አይቀር አይቀርም፣ እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለወሎ በልጅ በክርስቶስ ኢየሱስ ስምና ስልጣን ይህችን ብላቴና ዛሬ ቀና ልታረጋት ቀን ስለሆነ እንቧን ልታብስ ስለወደድክ ልታሳርፋት ስለመጣህ አመሰግንሃለሁ። በጌታ በኢየሱስ ስምና ስልጣን የተያዘባት ምርኮ ሁሉ አሁን ይለቀቅ።
የተወሰደባት ምርኮ ሁሉ በጥፍ ይመለስ። ከዚህ ቀን ጀምሮ ሞገስ በላይሽ ላይ ይሁን። የአምላኬ የእግዚአብሔር እጅ ባንቺ ላይ ይሁን። በአብ ልጅ በኢየሱስ ስም ባረኩሽ። ለበረከት ሆኚ። ተፈጸመ። አባት ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን ይህችን ባሪያ ሰይጣን ወደቀች ሲል አንተ አሁን ስለምታነሳት በጌታ በኢየሱስ ስም ነገሯን ሁሉ አንስተ ስለምትሰጣት አመሰግንሃለሁ። ጌታ እግዚአብሔር ሆይ በዙሪያዋ ላሉ በጌታ በኢየሱስ ስም በቤተሰቦቿ መካከል ላሉት ሁሉ እግዚአብሔር ሆይ ለበረከታቸው ምክንያት ትሆን ዘንድ ዛሬ ቀባታለሁ። ፈውስ ትሆን ዘንድ ዛሬ ቀባታለሁ። እርሷ ላይ ያለ የትኛውም ተጽዕኖ ግን አሁን ይሰበር፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር። እስራትሽ ሁሉ አሁን ይበጠስ፣ ፈጽሞ መፈታት ይሁንልሽ። ተፈጸመ። እንጂ ሳስኔ መስቲ እሷን ሴት ቆሚ በሏት። እዛ ጋር ሕፃኗን አዝላ ልትሄድ ነው። እስቲ መልእክት አላት። ሃሌሉያ። እንዴት ነሽ እማዬ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። እስቲ ከዚህ በኋላ በይ፣ ከዚህ በኋላ አላለቅስም፣ አላለቅስም። ስለኔ በይ፣ ስለኔ ግድ የሚለው እግዚአብሔር በይ፣ እግዚአብሔር ከኔ ጋር አለ። ዛ ኦቨርፍሎ ያላችሁ አሜን ካላችሁ ይሁንላችሁ። አሜን ካላችሁ ይሁንላችሁ። አላውቅም ደስታሽን የነጠቀሽ ሐዘን ውስጥ የጣለሽ ያስለቀሰሽ ነገር አለ። ዛሬ እግዚአብሔር ጣልቃ ገባው ይልሻል። አሜን። ቤትሽ አይበተንም፣ ኑሮሽ አይበተንም፣ ትዳርሽ አይበተንም። እግዚአብሔር ጣልቃ ገብቻለሁ። አሜን። ደስታ ማን ነች? እኔ ነኝ። ኢየሱስ ጌታ። አሜን። ይኸው እግዚአብሔር ጣልቃ ገብቻለሁ። አሜን። ልቡን ማረክልሻለሁ። አሜን። አሳልፌ ሰጥሻለሁ። አሜን። ኢቭን ወዲህ ጉባኤ እንኳን ስትመጪ በእንባ ነው በለቅሶ ነው የመጣሽው። ልክ ነው የማወራው ነገር። ይኸው እግዚአብሔር ጣልቃ ገባው አለኝ። እግዚአብሔር ጣልቃ ገባው አለኝ። አጠገባችሁ ያለው ሰው ንኩትና በፈራኸው ጉዳይ በሉት፣ በሰጋኸው ጉዳይ ነገ ሳይሆን ዛሬም ሳይሆን እግዚአብሔር አሁን ጣልቃ ገብቷል። አሜን ስትሉ በኢየሱስ ስም ይሁንላችሁ። አሜን ስትሉ በኢየሱስ ስም ይሁንላችሁ። አሜን ስትሉ በኢየሱስ ስም ይሁን። ውሰጂው ማሚዬ፣ ውሰጂው፣ ውሰጂው በኢየሱስ